ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በጋና ያላለቀ የቤተ ክርስቲያን ህንፃ ተደርምሶ አምልኮ ላይ የነበሩ 3 ሰዎች ሞቱ። በጋና አንድ ያላለቀ የቤተ ክርስቲያን ህንፃ ተደርምሶ አምልኮ ላይ ከነበሩ ሰዎች መካከል ቢያንስ 3 መሞታቸው ተገለጸ። አደጋው የደረሰው በመዲናዋ አክራ ሲሆን አማኞቹ እንደ ቤተ ክርስቲያን የሚጠቀሙበት በግንባታ ላይ የነበረ ባለ 3 ወለል ህንፃ ተደርምሶ የ2 ሴቶችና የ1 ወንድ ምዕመናን ህይወት ቀጥፏል። የጋና የሀገር ውስጥ ሚኒስትር ሞንታካ ሙሐመድ ሙባረክ እንደተናገሩት በአደጋው 20 ሰዎች መታደግ የተቻለ ሲሆን በተለያዩ ሆስፒታሎች ሕክምና እየተደረገላቸው ነው። እስካሁን ሙሉ በሙሉ ባይረጋገጥም በህንፃው ፍርስራሽ ውስጥም የተደበቀ ሰው አለመኖሩ ከ90 በመቶ በላይ ማረጋገጥ መቻሉን ገልጸዋል። የአደጋ ጊዜ ሰራተኞች ሌሊቱን ሙሉ ፍለጋ ሲያደርጉም አድረዋል። በመዲናዋ አክራ የጣለውን ከባድ ዝናብ ተከትሎ አደጋው የተከሰተ ሲሆን የአደጋው ዋና መንስኤ ምን እንደሆነ ምርመራ ላይ መሆኑንም ሚኒስትሩ ተናግረዋል። ህንፃው ምንም እንኳ ግንባታው ያላለቀ ቢሆንም ለብዙ ዓመታት አገልግሎት ይሰጥ እንደነበረ ነዋሪዎች ተናግረዋል። ሚኒስትሩ ይህ ለሁላችንም በጣም አሳዛኝ ቀን ነው ብለዋል። ሚኒስትሩ ህንፃው ከመደርመሱ በፊት በውስጡ ምን ያክል ሰዎች እንደነበሩ ለማወቅ አዳጋች እንደሆነ የገለጹ ሲሆን የአደጋ ጊዜ ሰራተኞች የሰጡት ፈጣን ምላሽ አድንቀዋል። አንድ ከህንፃው ጀርባ ቢዝነስ የሚያንቀሳቅስ ሰው በሰጠው ምስክርነት መጀመሪያ ከፍተኛ ድምፅ መስማቱን ያንን ተከትሎ ከቤቱ ሲወጣ ህንፃው እየተደረመሰ መመልከቱን ተናግሯል። አማዶ የተባለው የአካባቢው ነዋሪ ከፍተኛ አቧራ ነበር፣ በዚህም ምክንያት ከጀርባ ምን እንደተከሰተ ማየት አልቻልኩም ብሏል ለቢቢሲ። በኋላ ላይ ወደ ስፍራው ሲያመራም ከውስጥ ሆነው ሰዎች ሲጮሁና ፖሊስ ሲጠሩም እንደነበረ ገልጿል። ሌላኛው ነዋሪ አደጋ ያደረሰው ህንፃ ደካማ የግንባታ ስርዓት እንደነበረው ገልጿል። ህንፃው ደካማ እንደሆነ ማንኛውም የአካባቢው ሰው ያውቃል፣ እንዲያው ሆኖ ነው አገልግሎት እንዲሰጥ የተደረገው በማለት ሌላ የዓይን ምስክርም አክሏል። ሐፊዝ የተባለው ይህ አይነት እማኝ እንደተናገረውም ህንፃው አንድ ቀን እንደሚደረመስ እያስታወቀ ነበር ብሏል። የህንፃው ፍርስራሽ እየተወገደ ሲሆን ምናልባትም በውስጡ የቀረ ሰው ካለ በሚል ፍለጋ እየተካሄደ ነው። አደጋውን ተከትሎ በሀገሪቱ የሚደረጉ አንዳንድ ግንባታዎች ላይ ከፍተኛ የደህንነት ስጋት እና ጥርጣሬ ፈጥሯል። የአደጋ ሰዎች ከአሁን በፊት የደረሱ የህንፃ መደርመስ አደጋዎች እንዲያስታውሱም አድርጓቸዋል። የጋና የኢንጂነሪንግ ኢንስቲትዩት ፕሬዝዳንት ሉድዊግ አናንግ ሄስ እንደተናገሩት የህግ ተፈጻሚነት እስካልተተገበረ ድረስ እንደዚህ አይነት አደጋዎች ይቀጥላሉ ብለዋል። ህጉ አለን፣ መመሪያው አለን፣ እናም ነገሮች በትክክል ከተገበርን ችግሩ አይገጥመንም ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።